ከምታፈቅሩት ጋር ከምትወዱት ጋር ከትዳር በፊት ግንኙነት ማድረግ ጉዳቱና ጥቅሙ ምንድነው የሚለውን ዛሬ ፍትፍት ነው አባቴ ከትዳር በፊት ልቅመስሽ ወይ ቀመሳ ስለ ቀመሳ ካወራሽ ሄድና የእናትን ወጥ ቀመስ በይልኝ ዘመሮችም ጠሉኝ እኔም ጠላኋቸው ያጣሳገኝ ይገምተናቸው ያጣገኝና ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ውዶች እንዴት ናችሁ ሰላም ናችሁ ኮፊታው በጣም ትልቅ ነው ስለዚህ ዛሬ ነው የገዛሁትና መተናል ቀልድ ብቻ አይደለም ቁም ነገር ይዘናል ወሬ ብቻ አይደለም ቁም ነገር ይዘናል ዛሬ እንግዲህ ከግንኙነት ከትዳር በፊት ግንኙነት ወይም ደግሞ እንደ ወጥ እንደ ሽሮ ወጥ የምትቀመሱ ብዙዎች ናችሁ አንዳውም አንደኛ ደረጃ ላይ የምትገኙት ብዙ ጊዜ ኦርቶዶክሶች ላይ ይታያል ይሄንን ምንም አርቲስቶች ላይ ራሱ ያያየን ነው ያለነው ስለዚህ እንድትቀየሙኝ ሳይሆን ብዙ ጊዜ እዚህ ሀገር ያላችሁት ለዓላማ ነው የመጣ ነው ግን እሺ ለዓላማ ከመጣሽ ስሜትሽንም እስር አርጊ ጉንኝኝ እንዴ እየተገናኘሽ ጉንኝነት ያረክሽ ትዳር ሳትጂ ምንድነው ተግባባን አንቺ ላይ የሚደርሰው ነገር ሁሉንም ነገር እንትን ማድረግ አለባችሁ ሰውነታችሁም እንዴ ለሰውነታችሁም ክብር ስጡ እንጂ ይህ ኮፊታ ቆይ ተስተካክሎ አይቀመጥም እንዴ ስለዚህ ወደ ትምርታችን እንግባ ዛሬ እንግዲህ ከትዳር በፊት ግንኙነት ምን አይነት ጉዳት አለው የሚለው ነው ለእናንተ ነው ግንኙነቱ መጥፎ የሚሆነው ለሴት ልጅ ነው ለወንድ ልጅ ምንም አይነት ጥፋት የለውም ለወንድ ልጅ እንዳው የሚጠቅመው ወንድ ልጅ የፈለገ እንደፈለገ እየተዝናና ስሜቱን ያረካ እንደፈለገ መኖር ይችላል ግን ሴት ልጅ እድሜዋ እየሄደ ሰውነቷ እየተበዘበዘ አባቲ እንደ ሳሙና ያለቀ ያለ ስለዚህ እሺ በጣም ትዋደዳላችሁ ሁለት ፍቅረኞች ናችሁ ከዛ ትዳር ሳትይዙ ግንኙነት ታደርጋላችሁ በአገራችን ላይ ራሱ የታወቀ ነው መጀመሪያ በግሬ አልሄድኩም ሰው አልሆንኩም ብላችሁ ትዳር አትይዙም ሰው ካልሆናችሁ ግንኙነት አለማድረግ ነው ከትዳር በፊት ማለት ነው አሁን በሙስሊሞችም ብዙ ተሰምቶ በቃ ሙስሊሞችም እንደዚህ ነው የሚያደርጉት በቃ አንድ ሰው ያሰበውን እስተሚሰራ ድረስ ሰው እስተሚሆን ድረስ አይወልድም አያገባም ኦኬ ይሄ ትክክል ነው አታገቡም አትወልዱም ግን ግንኙነት ለምን አስፈልገሽ ያኮ ነው ሴት ልጅ እዚህ ላይ በጣም ጉዳት አላት አንቺ አንድ ሰው እኔ ጋር እየሰራሽ እኔ ጋር ግንኙነት ያረክሽ እኔ ሰው እስተምሆን ድረስ ትጠብቂኛለሽ የዛን አንቺ ጓደኛ አይነሽ ወደፊት እንጋባለን ተባብለናል እሺ ወደፊት እንጋባለን ተባብላችሁ አንቺ እየኖርሽ ነው ከሱ ጋር የሚፈልገው ነገር ያደረክሽለት ስሜቱን እየሞላሽለት ነው ከዛ እድሜሽ እየሄደ ነው እንግዲህ የሚያልቀውም ያልቃል ማለት ነው እንግዲህ መቼም እናንተ የሴት ገላ ያልቅም ትላላችሁ ቀላል ያልቃል ይቀዘቅዝብሻል ሁሉ ነገር ስለዚህ ማለት ነው የምሬ ነው ምላችሁ ከዛ እናንተ ትልቅ ጉዳት ይደርስባችኋል ያ ወንድ 3 አመት ግንኙነት አረጋችሁ ለአራተኛ አመት ልትጋቡ ስትሉ እሱ 3 አመት ተጠቅሞብሻል እዚህ ጋር እንድታዳምጡኝ ፈልጋለሁ 3 አመት ተጠቅሞብሻል 3 አመት አይደለም ዛሬ 3 ወር ካገኘሽ ወንድ ልጅ ጥሎሽ ነው የሚሄደው የምሬ ነው ብዙ በ4 አመት 3 አመት 2 አመት በግንኙነት ብቻ ትቆያላችሁ ከዛስ መጀመሪያ ድንግልሽንም የወሰደው አንቺ ጋር የቆየው እሱ ነበር በኋላ ግን ሰውነትሽን እየጠገበ የሚፈልገውን አርጎ ነገ አንቺን ጥሎሽ ይሄዳል አንቺ ያገባኛል ያልሽው ሰው ሌላ አዲስ ሴት ፈልጎ አዲሷ ጋር ይሄዳል የዛን አንቺ ምን ልትሆኝ ነው ሌላ ወንድ ጋር ልትጂ ሰውነትሽን ለዚህኛው አርክሰሽ ሌላ ወንድ ጋር ልትጂ ነው ፍለጋ ስለዚህ ከትዳር በፊት ይሄ ነው ጉዳቱ ምንም አይነት ጥቅም የለው ስለ ፈጣሪ አላወራኋችሁም ሲጀመር ያለ ትዳር በሃይማኖት በማንኛውም ሃይማኖት አይፈቀድም ግንኙነት ማድረግ ማለት ነው ግን እሱን ተውት ስለ ሃይማኖት አሁን ትታችኋል ሁሉም ሰው ማለት ነው ስለ ራሳችሁ ስለ ካገርም የወጣ ነው እኮ አዱንያ ፍለጋ ነው እችን ዓለም ፍለጋ ነው ስለዚህ የዓለምን ብቻ ያስታወሳችሁ ስለሆነ የሞቱን ዓለም ረስታችኋልና የሞቱ ዓለም ላይም ደግሞ ጉዳት የሚያመጣው ትልቁ ችግር ይሄ ነው ከግንኙነት በፊት ማሰብ ያለባችሁ ፈጣሪን መፍራት ነው አንደኛው
ሁለተኛው ደግሞ ያ ወንድ ልጅ አንቺን ዛሬ ብዙ ነገር አሳልፋችሁ ብዙ ነገር አብራችሁ ኖራችሁ ለፍተሽበት የኔ ይሆናል ያልሽው ሰው ነገ ጥሎሽ ይሄዳል። የምሬን ነው ምላችሁ። ብዙ ልጆች እዚህ ሀገር አሁን ቤት ኪራይ ይዛሉ፣ ያውም በአረብ ሀገር። እኔ ማቃቸው ጓደኞቼ ስንት ሰው አለ የሚያወሩኝ እንደዚህ ተከርተው ተጥለው ከዛ ቤት ኪራይ ይዛሉ፣ እንደ ባልና ሚስት ይወርዳሉ፣ አብረው የፈለጉትን ነገር አድርገው። እንዴ ሁሉ ሰው የሚዘለው ሁሉ ሚስትና ባልና ሚስት እንዳይመስላችሁ፣ ባልና ሚስት አይደላችሁም። እንደውም አንዳንዴ ማለት ነው ሚዲያ ላይ የማይወጡት ናቸው ባልና ሚስት። አንዳንድ ሰዎች ሰገጤ ናቸው እንጂ ሚስቶቻቸው ጋር የሚጨማለቁት ሁሉም ሚስቱ አይደለችም ጓደኛው ስለሆነች ነው እንዲህ ሚዲያ ላይ የሚያመጣትና የሚያረክሳት። ዛሬም ነገም እኔ እውነትን ነው የምናገረው። እውነትን ከጠላችሁ የራሳችሁ ጉዳይ ነው። እኔ ሰው ላይ ቪዲዮ የምሰራው እንድትማሩበትና ደግሞ ከእንዲህ አይነት ነገር ራሳችሁ እንድትጠብቁ ነው እንጂ እኔ ማንንም ቪዲዮ የመጫን ሐሳብ የለኝም። ግን ያን ነገር ራሳችሁ ስትሰሩት ራሳችሁ ያላፈራችሁበት ጀማል ለምን ሸም ይዘዋል? ስለዚህ ለአረብ ሀገር ልጆች እንደዚህ የምታደርጉ ከትዳር በፊት ግንኙነት እባካችሁ ልቅመስሽ እንዲህ ላርግሽ ባዶ ፎቶ ላኪልኝ እንዲህ ላርግሽ የሚልሽ ወንድ ካለ ሄድና የእናትህን የሆነ ልጅ ተናግሯል ማለት ነው ሽሮ ወጥ ቅመስ በዩ ወይ ደግሞ የአረብ ፉል ቅመስ በዩ ወይ እንዶሚ ምናምን ብላ በዩ። በቃ እንደዛ ነው መባል ያለበት ማለት ነው። ስለዚህ በራሴ ዛሬ ልመክራችሁ መጣሁት ይሄን ነው። ከትዳር በፊት እባካችሁ ራሳችሁን አታርክሱ። እስቲ አንድ ነገር ልንገራችሁ። እኔ አሁን ያለፈ ታሪክ ነበረኝ እንደፈለኩ ተዝናንቼ ሌላ ሰው ሾግሬ አንቺ ጋር ስመጣ እንዴት ነው አያስጠላሽም? እንደ አዲስ ወንድ ትቀበልኛለሽ? አትቀበልኝም። ወንዶችም እንደዛው ሌላ ወንድ እንደፈለገ ወደታይ አፈንድዶ ሌላ ወንድ እሱ ጋር ስትመጪ ደግሞ አራ ይደብራል ላሽላሽ። ያው በትዳር በሆነ እኮ ችግር የለው። በጓደኝነት በሐራም ስታደርጊ ከርመሽ ወደሱ ስትመጪ የሚመጣብሽን ጉዳይ ነው ማለት ነው። ስለዚህ የቪዲዮ ሼር እንድትደራረጉ ፈልጋለሁ። በእንዲህ አይነት ነገር ነው የመጣሁትና የምለጥፋቸውን አጥቻ አይደለም ሞልተዋል። እባካችሁ ማታ አዘልቅላችኋለሁ። እንዳውም መጥተዋል አባቴ ሌላ የሚያወሩ ረመዳን ተፈታ ሸይጣን ተፈታ እኔም ድብልቅልቅ ያረኩት ማለት ነው ዩቲዩብ ላይ። ስለዚህ እባካችሁ ዛሬም ነገም እኔ የምመክራችሁ ከትዳር በፊት እባካችሁ ሰውነታችሁን አታርክሱ። ምክንያቱም ዛሬ እሱ ይወደኛል አብሮ ይኖረኛል። ሴት ልጅ አንድ ወንድ ከወደደች ገንዘቧንም ሰውነቷንም እየሰጠች ትጠብቀዋለች። ነገ ያገባኛል። ፊልም ሰርቶበታል የሆነ ልጅ አላያችሁም? አንዲ መጀመሪያ መኪና እንግዛ አላት፣ መኪና ገዛች። በኋላስ እቤት አላት፣ እቤት ሰሩ። በኋላስ መኖሪያ ባንክ ውስጥ ገንዘብ ማኖር አለብን፣ ቤት ውስጥ ተቀምጠን ምን እንበላለን አለ። ገባችሁ? ያ ሁሉ አርጋለት ጥሏት ይጠፋል ማለት ነው። መጀመሪያ ማሰብ ያለባችሁ ግንኙነት ሳትጀምሩ ስሩ። በቃ ትዳር ይዛችሁ መስራት ይሻላል። ትዳር ደግሞ ካላመናችሁ ምንም ነገር ከተጋባን ትዳራን ማለት ገንዘብ አያዝም የሚባል አማርኛ አለ። ይሄ እውነት ነው። አንድ ሴት ወንድ ልጅ ከለመደች በፍጹም ይዘጋታል። ብዙ በቃ እንደመጀመሪያው ላትሰራ ትችላለች። እሱም እንደዛው ይሄ ነገር ያለ ነገር ነው። ግን ትዳር ይዛችሁ መስራት ይሻላል። ከትዳር በፊት እሺ ስሜታችሁን እሰሩ። ስሜትሽን እንደፈለግሽ ያደረግሽ እየርሽ የወረርሽ እየተነፋሽ ማለት ነው። እኔ አልፈራም። ስለዚህ በኋላ እሱ ጥሎሽ ይሄዳል። ወንድ ልጅ ልንገርሽ ከተጠቀመብሽ አብሮሽ ካለ ለትዳር ሚስቱ ሆነሽ ከሆነ ጥሎሽ ላይሄድ ይችላል። ምክንያቱም ሚስቱ ነሽ። ብዙ ነገር አብራችሁ ሰርታችኋል። ሚስቱ ሳትሆኚ ግን ሚስት ሆነሽም ጥሎሽ ቢሄድ ችግር የለውም። ፈጣሪ በሚፈልገው መንገድ አግብተሽ ግንኙነት ስታደርጊ ነበር፣ ችግር የለውም። ከትዳር በፊት ግንኙነት እባካችሁ ብዙ ጊዜ እያየሁ ነው። ብዙዎቻቸውም እንደዚህ ነው ሳውዲ ውስጥ የሚያደርጉት። አንወሻሽም። ስለዚህ ከአርቲስቶች ጀምሮ ደግሞ እንደዚህ ካይነት ነገር ነው እንደፈለጉ። አርቲስቶች ማለት እንግዲህ የሰው እንትን ናቸው። እነሱን ነው የምንከተለው የሚያደርጉት ነገርና ተቀባይነት አንድላቸው የሆነ ነገር ቢሰሩም ቢናገሩ ማለት ነው። ያውላ ነገር ግን አይጋቡም። በቃ ትዳር ቶሎ አይዙ። እነሱ ግን አንድ ጓደኛ ከያዙ አይቀይሩም፣ በዛችሁ ይጣናሉ። እኛ ግን እንደዚህ አይነት ወንድ ወላዋይ ወንድ ማለት ነው
አንዴ አንቺን ካገኘሽ እንዴ እቺ ጋር አብሬ እንደፈለኩ ኖሬ ለምንድነው ማገባት አለፍ ብያ አዲሷን ላንጣጂ እቺኮ አበቃች ነው የሚልሽ የምሬ ነው የሚልሽ እቺ በቃ አልፎባታል እቺ ሌላ አግብቶ አዲሷ ጋር ነው የሚኖረው አንቺ ግን ነገ ያገባኛል ያልሽ ከሱ ጋር ትቀውጣለሽ ጥሎሽ ይሄዳል እሱ እንደፈለገ እንደ ዶሮ አንደፋድፎሽ ሄዶ ማን ነው ሁለተኛ አንቺን የሚፈልገው አንቺን በምን አይነት ነው 4 አመት አብረሽ የቆየሽ ወንድ አንቺን ጥሎሽ ሲሄድ በምን አይነት ልብ ነው እሱን የምታምኒው በምን አይነት ልብ እሱን ሳይሆን ሌላው ወንዶችን እንዴት ታምናለሽ ወንዶቹን ሁሉ አንድ ላይ ከዛ ሙልጭ ታደርጋላችሁ ኖ እንዲህ አይነት ነገር ምንም ነገር የሚያምር ነገር አይደለም ስለዚህ ከዚህ ነገር እንድትጠነቀቁ ነው ለዛሬ ጅላችሁ የመጣሁት ቪዲዮ ይሄን ይመስል ነበር አጭር ቢሆንም ግን ለእናንተው ብዬ ነው ይመቻችሁ ማታ ባዲስ ቪዲዮ እንገናኛለን ወይኔ ስለዚህ ኮምፒውተር አረነቃችሁት አንዴኔ ቁጭ ባሉ ጃዛ ምናምን አይምራችሁ በቃ እስር አርጉት ወንድም ከሆንክ እሰረው ሴትም ከሆንሽ አባቴ በቃ እንዴ አረ እንዴ አላበዛችሁትም እንዴ እየሄዳችሁ እየተላላጣችሁ እኮ አሁንስኛኮ አላማችንና ልታስረሱን ነው እኔም ለምን እንዴ እኔ ወንድ አይደለሁም እንዴ ለምን እንደሱ አልስምምላለሁ ቲክቶክ ላይ እየተላላጡ ሲመጡ ማለት ነው በቃ እኔም ለምንድነው ማልላላጠው ብያስባለሁ ያስኩትን አላማዬን ልታስለቅቁኝ ነው ብዙ አላማ ያለኝ ሰው ነው ስለዚህ በቲክቶክ ሰገጤዎች ደግሞ ራሳችሁን ለሌላ ነገር አትቀይሩ ምክንያቱም አንድ ሰው እየተሳሳመ ስታዩ እኔም ለምን አላደርግም ብላችሁ ታስባላችሁ ግራጎናችሁን ትፈልጋላችሁ ግን በእንዲህ አይነት ነገር አይደለም ግራጎናችሁ መፈለግ ያለባችሁ በስነ ስርዓቱ ፈጣሪ በሚፈልገውና ሰው ስትሆኑ ካገሬ ወጣ ነው ልንለወጥ ነው አይደል ተለውጠን እዚህ ሀገር ስንት አመት እንደምትኖሩ አታቁትም ያው እድሜያችሁን ጉልበታችሁን ጨርሳችሁ ነው ሀገራችን ላይ ግን ራሃ ሆናችሁ ተዝናናችሁ ገንዘብ ካላችሁ እኮ ዘና ብላችሁ ነው ሀገራችን የምትኖሩት ይመቻችሁ ለዛሬ ይላችሁ የመጣሁት ቪዲዮ ይሄን መስል ነበር ሐሳባችሁን ኮሜንት ላይ ቁጭ አድርጉልኝ አጥፍቼ ከሆነ ደግሞ